ሜቢ ሰከንዶች አይችል ልባንን እንችላለሁ። እሱም ቅዠት ነው ብዬ ነው የሌለ ታሪክ ነው። መጽሐፍ እኮ ነው ያነበበችው። እንዴ ደግሞ እኔ እንደውም እንደዛ ጸሎት ቤት ስትሄድ ገዳም ስትሄድ እኔን ካየችኝ በድላኛለሽ ማለት ነው። ገብቶሻል? እረፍት የላትም ታስበኛለሽ ማለት ነው። እዛ ቦታ ላይ እንትን የሆነ ቦታ ነው፣ የሆነ ንጹህ የሆነ ቦታ ነው። እዛ ቦታ ላይ እኔ በህልሟ ከመጣው እሷ እንዳለችው ስለበደለች፣ ስለዋሸች፣ ስሜን ስላጠፋች እንቅልፍ አጣለች። እያሰበችኝ ነው። በየሄደችበት ሁሉ ትዝ እላታለሁ። ጸሎት ታደርጋለች ማለት ነው። ስለዚህ ከተንበርክካ ይቅርታ ቴምር ዋጋ ከፍለሽልኝ አሰድቤሻለሁ የሐሰት ነገር አውርቼ ብላ እኔን ይቅርታ ነው መጠየቅ ያለባት። እውነት ገዳም ገብታ እኔ በህልሟ ከታየዋት በቃ በድለኛለሽ ማለት ነው። ያኮ የፈጣሪ ቦታ ነው አይደል? ንጹሖች ገዳም ማለት ንጹሖች ነው የሚኖሩበት ቦታ ነው። እዛ ቦታ ላይ እኔ ከታየዋት ችግር አለ፣ በድለኛለች። እኔ በጣም አልቅሼባታለሁ። እናቴም አልቅሳለች። እናቴ ስቅስቅ ብላ አልቅሳለች። በሷ ልጅ ታውቃት ነበር፣ አገናኝቻት ነበር። አብራት 2 ሳምንት ቡና እየሰጠቻት ምናምን ከወሎ ተፈናቅሎ የመጡ ጊዜ ቡና እያፈላችላት ከቤቷ እየተመላለሰች 1-2 ሳምንት አብራት ቆይታለች። ጊፍት ስትሰጣት አይታለች። እና ጊፍት ለልጇ ለእሷ በሻንጣ ሙሉ ልብስ ይዤ እጄን የሰጠዋት ከዚህና ያንን አይታ በ3ኛ ቀኑ ሚዲያ ላይ ወጥታ በድለኛለች ብላ ስታለቅስ ስታያት የክፍለ ሀገር ሰው ታውቂያለሽ፣ ደነገጠች። እናቴ ስቅ ብላ አለቀሰች። ምንድን ነው ልጄ እጅ ሻ መዳፋሽ ምን አለ የሰጠሻትን ልብስ እንኳ ብትለብሰው ምናምን አለች። በቃ ተያት አልኳት። እናቴ በጣም አለቀሰችብኝ እና እኔም በጣም አዝኛለሁ ስለ እውነት። ይቅርታ ነው መጠየቅ ያለባት። እኔ ልቦ ያውቃል እኮ ሰውን ማሳመኗን የገጠር ልጅ ስለሆነ ይቀራል። ግን አንድ ቀን ስለዋሸች አይደለም፣ ህሌናዋ ያውቃል። አሁን ከህሌናዋ ጋር መተኛት አቅቷታል ልጅቷ። ሌላ ስህተት ደግሞ ድጋሚ መታደገመች። አሁን ብር ሲከፈላት መጀመሪያም ለዩቲዩብ እንዴት በዚህ ጊዜ ራሱ ሌሎቻችሁ እኮ ሰዎች ማለት ቴምርን ልጠሉት ልትችሉት ይሆናል አላውቅም፣ ግን አትጠይቁም እንዴ? ለምን በዚህ ጊዜ ከ6 ከ5 ዓመት በኋላ ለምን የሚባል ጥያቄ አትጠይቁም? ግን 4 ዓመት ብራችሁ መነዳት ነው የምትሰሩ፣ ትነዳላችሁ። አሁን በተጀመረው በዚህ በቴምርና በፈራኦል ነገር ነው የመጣው። አይ በቃ ደግሞ ከባዱ ነገር ራሷ ላይ ገመድ ጠመጠመች። ታስገድለኛለች እያለች ብትገደልስ አሁን እኔ ኃላፊነት ልወስድ ነው ማለት ነው? እኔንም የሚጠሉኝ ሊገሏት። እውነቴን እኮ ነው። አሁን ፖለቲካ ውስጥ ስላለው እኔ ፈራውኝ እንዳይጎዷት። ገብቶሻል? እሷ ባለጌ ሆና ተናገረች። ቴምር ብላ ስሜን ጠርታለች። እኔም በጣም የሚጠሉኝ አሉ እዚህ ፖለቲካ ላይ ብዙ ያስቀየሙ እኔን ሊገሉኝ የሚፈልጉ ሰዎች እንዳሉ ሁሉ አምናለሁኝ። እኔ እንደዚህ ስትል ያለችበት ሀገር ከባድ ነው። እኛ ያለንበት ሀገር ሴፍ ነው እና ቢመቷትስ የሆነ ነገር ቢያደርጓትስ ማነው ኃላፊነት የሚወስደው? የተናገረችው ራሷ አንቺ ካፍሽ ወጥቶ እስካልተያዘ ድረስ የተናገረችው ቃላት ነው እንዴ? ባክግራውንድ ቢሆንስ ይሄ የሴትነትሽን ክብር ምናምን እንደዚህ ማድረጓ ከ4 ዓመት ጠፍታ ነበር። የለችም እኮ መረጃ ማለት ነው ያሏትን መረጃ መረጃ ከፍራውን ለማላቀቅና የፍራውንን ነገር ድብስብስ አድርጎ ለማድበስበስ ነው። በቃ ለእሷ ለማውጣት 50 ሺህ ብር ቢከፍላት በጠረቃለች። እንዴ 50 ሺህ ብር ብዙ ነው ለእሷ። እሷ በ5 ሺህ ብር በጠረቃለች። ኦፍኮርስ እሱ 1 ሺህ ብር ይልክላታል። እሱ እንደዚህ አይነት ለእኔን ለማሰደብ እንኳን በጣም በብዙ ሚሊዮን ብር የገነባው ስሙ ፈርሶበታል እና እኔንም የእሱ አይነት ማስባል ይፈልጋል። ገባሽ? ሪጎራው ግዴታ ነው ግን አይሆን እሱ አድቫንቴጁን ስለሚፈልግ ነው። አንቺ ንግግራችሁም ጠልፎ እንዳይጠልሽ። ሰው እኮ ንግግር ላይ አይችል ይችላል፣ ግን እግዚአብሔር አለ እንደ እግዚአብሔር አለ። ትክክል ተናገርሽ አልተናገርሽ አሁን አምላክ አለ የፈለገ ቢሆን። ቴምርዬ አንቺ መልካም ሰው ነሽ፣ ጥሩ ልጅ ነሽ። ብዙ ነገር እኛ በምናይሽ መንገድ የምንፈታው ብዙ ነገሮች አሉ። ገብቶሻል? አንድ ቀን እውነቷ መምጣቱ አይቀርም። እውነት ትዘገያለች፣ ውሸት ትቸኩላለች። እውነት ቀስ ብላ የምትመጣው እናቴ። እቺ ልጅ ከብዙ ዓመት በኋላ ነው የመጣችው። አሁን ላይ እንዴት ነው ደግሞ ገዳም ሆና እንደዚህ አይነት ህልሞች ሊታይ የሚችለው? ኦርቶዶክስም አንዳንዴ ቆም ብሎ ማሰብ አለበት። ገዳም ስትሄጂ ጸሎት ስታደርጊ ከብዙ ነገር ህልም ሊታይ ይችላል፣ ህልም ሊታይ ይችላል። ግን ይህን ያክል ረጅም ታሪክ
እንደ ፕሪዝን ብሬክ ማያልቅ ህልም ይታያል እንዴ? በአንድ ሌሊት ነው? ስንት ቀን ተኝታ ነው? እንደ ከፈላት ነው የተሰጣትን ነው ለአርጋቲ ቤት ሰጣት ሶስት ቴምርዬ። አንቺ እዚህ ጋር አሁን ጠንቃቃ ነው መሆን ያለብሽ። አንቺ ራስሽን መጠበቅ አለብሽ። ገብቶሻል? አንድ ሰው ለሰው ልጅ ገንዘብ ከፍሎ አንድ ፊልም ወይ አንድ ታሪክ ማሰራት ከጀመረ አንቺ ጋም ህይወትሽ ላይ መጠንቀቅ አለብሽ። ነገስ ብለሽ ማሰብ አለብሽ። እርምጃዎችሽን፣ ጥንቃቄዎችሽን በጥንቃቄ ነው ማድረግ ያለብሽ። በጥንቃቄ ማንንም ሰው ማመን የለብሽም። በፊት እንደምታምኙ ሰዎችን በርቀት ነው ማድረግ ያለብሽ ካሁን በኋላ። ምክንያቱም አንድ አለቃ ምንጊዜም ሰራተኛ ሲኖረው ከስር ላይ ሰራተኛው በልጦት የሚሄድ ከሆነ ነገ እኔም በልጦኝ ይሄዳል ብሎ ስለሚያስብ ያ አለቃ ተንኮለኛ ነው የሚሆንበት ሰራተኛው ላይ ሆነ ነገር ከበለጠ። ስለዚህ ጠንቃቃ መሆን፣ እርምጃሽን ማሳመር ነው። እነ ፖለቲከኞች እነ አንዳንድ ቲክቶከሮች ስራ ነው የሚሰሩት፣ ቢዝነስ ነው የሚሰሩት። እንደዚህ አይነት ባለሀብት ሰው ጋር ይነጋገሩና እነሱ ስራ ነው የሚሰሩት። ምላሳቸው በጣም ስለሚተማመኑ ስራ ይሰራሉ። ስለዚህ ራስሽን ጠንቀቅ አድርገሽ መጓዝ ነው የኔት። እውነቷ ደግሞ አንድ ቀን መውጣቱ አይቀርም። ትወጣለች እኮ እየወጣልሽ ነው። ጫፍ ላይ ደርሰሻል። በራስሽ ጥረት ጎበዝ ነሽ። ወንደርፉል። እኔ እንደውም ፍቃደኛ ከሆነ ቴዲ ወይም ዮኒ ማኛው ይችን ልጅን ቢያመጧት እና በቃ ማን ገንዘብ እንደበላ ቢታወቅ ደስ ይለኛል። እኔ ገንዘቤንም ተበልቼ ስሜ እየጠፋ ነው። ስለ እውነት አስወር ወይ ከገንዘብ ከገንዘብ ያልሆንኩኝ ገንዘቤን ተበልቶ ጭራሽ ደግሞ ገንዘብ ተበልቻለሁ የሚል አስበሽዋል? አንድ ከመንገድ ላይ ያነሳሽውን ሰው መስቀል ላይ እኮ ቀሚስ አትለብሽም ተብዬ ብላ የዋሸች ሽታም ናት። ማን ናት እሷ? አረንጓዴ ቢጫ ቀይ አለች አንድ ጊዜ እንደዛ ብላለች። አትልበሽ ተብያለሁ። እንደዛ እንኳ ተብላ ሊሆን ይችላል። አረንጓዴ እየቀሟቸው ነበር የሆነ አዎ እሱ ሊሆን ይችላል። እኔ ያው ስለተጣሏት ሁሉም ነገር ውሸት ነው ማለት አልፈልግም፣ ግን እሱ ያው ስለሚባል እዛ ኢትዮጵያ ከህፃን ልጅ ራሱ አስረው አይተናል እና ያ ተብላ ሊሆን ይችላል። ግን ስለ እኔ የምታወራው ነገር አንድ እንኳ እውነት ቢኖር እኔ ደስ ይለኛል። ፍራንክ ነው አለች። አይ ጠይቂው፣ ቴዲን ጠይቂው። ያ ደግሞ እንደዚህ አይነት ያለ ሰው በራሱ ኮንፊደንስ ያለው ሰው ነው። አምጡት እንነጋገር የሚል ሰው። አዎ እኔ እሷን ልጅ ማለት እንደ ፍራው ልትቻ እኔ 200% ውሸታምነቷ እንደው ህዝቡ አውቋት እንድትሄድ ይፈልጋሉ። ገብተሻል? ግን አትመጣም። እነ ቤተልሔም ዳኛቸው ሁሉ እንዳትመጭ፣ እነ ሞጣ እንዳትመጭ፣ እነሱ ስለሆነ ያመጧት አሁንም እንዳትመጭ ይለዋታል እንጂ ብትመጣ የዩቲዩብ ባለሙያ ቁጭ ላል ልክ የተራኩ ባለሙያ ቁጭ እንዳለ ቴምር ስንት ብር ሰታሽ ነበር? መቼ ነው ዩቲዩብ የጀመርሽው? መቼ ነው ያቆምሽው? ምን አደረገችልሽ? ምናምን እያንዳንዱ በሂሳብ ብር ስለሆነ ያደረግኩት ካልኩሌት ተደርጎ እኔ ለእሷ ያሰጠዋት እሷ ከኔ እሷ ለዩቲዩብ ለእኔ ዩቲዩብ ሰርተን ተካፍለናል አይደል? ይሄ ፕሮዳክሽን እቃ ካሜራ አዘጋጅቼ ኤዲተር ቀጥሬ ካሜራማና ኤዲተር ቀጥሬ ሀሳብ እየሰጧት ለመቀረጽ ብቻ እኔ ከመሬት ላይ ካነሳው በኋላ ቤቴ ልጇን እሷን እህቷን አድርጌ 6 ወር አስቤዛ ራሴ እያሟላው አስቀምጬ ራሴ ቤት ውስጥ 18,000 ብር በወር እየከፈልኩ ራሴ እቃ ላይ ከዛ ደግሞ 4 ወር ከዛ ይብልሽ 6 ወር ስትቀመጥ በስተት ተጣልተን አናውቅም። በስተት ዩቲዩብ አንድ ጊዜ ተከፍሏት 80,000 ሁለተኛ ዘፈኗን ሰርታ አስገባውላት እና በሶስተኛው በያሬድ ነጉ ዘፈን በያሬድ ነጉ ምክንያት ሙዚቃ አውርጁ እሱን ምንድን ነው ይሄ ስሙ ቪዲዮ ሰርታ ነበር ፕራንክ አድርገው እና ብዙ ሰው ሰደባት ኮሜንት ላይ። የእሷ አድናቂዎች የያሬድ ነጉ አድናቂዎች የእሷ የመቤት አድናቂ እሱን ሰደቡት ይሄ ምናምን እያሉ የእሱ ደግሞ እሷን ሲሰድቧት ተደናገጠች እና ልጅቱ አንቺ ጀግና መቤት ጎበዝ ነው የምትወደው በጭራሽ ሌላ ነገር አትወድም። በቃ ትችት የሚባል ስድብ የሚባል አትወድም። ትደነግጣለች። አውርጆ አለች። እመቤት ሚዲያ ላይ እኮ እንደዚህ አይደለም። ከመጣሽ መጥፎንም ጥሩንም መቻል አለብሽ።
መጥፎ ሁልጊዜ ጥሩ ነገር አይመጣም። ተሳዳቢዎች ብዙ ነገሮች ሊሉሽ ይችላሉ። ዝም በይ አይዞሽ ምናምን አልኳትና ተወቹ። እንደውም ልጅሽን ይቃላሽን አርፈሽ ብታሳድግ ይሻልሻል ብለው አስፈራሩ። በስልክ ደውለው ስትለኝ ስልክ ስጭኝ እስኪ የተደወለበትን እኔ ጠይቃዋለሁ ደውዬ እንደዛ ያልሽን ሰው ስላት አይታወቅም ቁጥሩ አለችኝ። አውቃ ማለት ነው። ውሸታም ነው ልጅቷ ሲፈጥራት። ያንን ለእኔ ያለችኝን ያሬር ነጓስ ባለኝ ያለችውን ሀና ዮሐንስ ጎጅዬ ላይ ሄዳ ዲቃላሽን አሳድጊ ብለው አስፈራሩ። ከውጭ ደውለው እሷ ጋር ስጣላ ብለው ዋሸች። ከዛ ሰው አመናትና ሰደበኝ። ሰው በዛ ንግግሯ እያለቀሰች ነው ደግሞ እንደዛ ብላ የተናገረች። የእኛ ሰው እኮ እንደዚህ ነው። በቃ ይሄ ምስኪን የሚጫወት እንደዚህ አይነት በጣም ብዙ ህዝብ እንደዛ ነው የሚለው። ትክክለኛ ፍርድ ሳይሆን የሆነ ሀብታምና ድሃው ቆሞ ድሃው ጥፋተኛ ቢሆን የፈለገ ቢሆን ለድሃው ነው የሚሄደው። ግን ውሸቱና መጥፎ ነገሩ ያለ የኔ ድሃ ህዝብ ጋር በእውነት የሚፈርድ በጣም ብዙ ለቴዲ ንገሪውና ትምጣና ንገሪው ጉዳን ማውጣትና ህዝቡ ምን ያህል እንትን እንዳላዝ አውጥቶ እንዲጥላ ለዮኒ ብትይ ዮኒ ያመጣልሽም አይዶንት ቲንክ ሶ ነው ያኛው ስላለ ለቴዲ ካልሽ ለቴዲ ጠይቂው። ያ ዮኒ ማንም ባላ ያስፈልግም ካላለችም ደግሞ ገደል ትግባ። ምን አስጨነቀሽ? ያው እኔ ልጅቷን ልክ እንደ ፍራውን እኮ አሁን ህዝቡን ሸውዶት አሁን እኮ ነው ህዝቡ የነቃው። ልጅቷ በጣም ህዝቡ ሸውዳለች። አስዌር ነው የምልሽ። ዩቲዩባ ላይ የምትሰራው ራሱ እንዳለ ፌክ ውሸት ነው እና በራሷ ህይወት ራሱ ባላገባው ባሏን እንደሰለለ ያለች አገባውት እያለች ውሸት ነው። አሁን ያ ፌክ ነው እና ሰው አምኗታል በዛ ራሱ እና የኛ ሰው ግን በስማማው ልጅቷ ስለምታሳምናቸው አሁን ልጅቷን ሁሉን ስታወራ ያመጣችው ሁሉ እውነት ስለሚላት በቃ አሁን ደግሞ የመጣችበት ልክ ህልሟ ሲያስፈራ የምታወራበት አውድ እንደዚህ አይነትን አይቼም ሰምቼም አላውቅም እና በቃ ህዝቡ እንድትዋሽ አደረጋት፣ ፈቀደላት። ገብቶሻል? ከዛ ልጅቷ በቃ ቀጠለችበት። አሁን ደግሞ እምነት ውስጥ ነው ያለችው እና ለዛ ነው እኔም ወደ እምነት አልነካውም እኮ እምነቱን። ማርያም የምትሉት እውነት ከሆነ ይዝችልሽ ቀስፋት ማየት እፈልጋለሁ። በውሸት ስሟን እየጠራሽ ነው ያልኩት። ምን ላድርግ ታዲያ? እኔ እንደው ምን አልኩኝ? እውነት ማርያም እውነት ካማለደች ይዝች ልጅ ላይ ትፍረደኝ። እኔ ሙስሊም ነኝ። ይሄ መናገር ማለት እምነት መስደው አይደለም። ሰው ሲናደድ የማይናገረው ነገር የለም። በውሸት ስሟን የምጠራው የሆነ ነገር ማድረግ አለባት እኮ ማርያም አይደል እንዴ? ለምንድን ነው በውሸት ስሟን የምጠራበት በተደጋጋሚ? አንድ እውነት እኮ የለው የምታወራው። እኔ 4 ዓመት ተሳስቼ ትዝ ብላኝ እሷ ላይ ስልክ ሰው አስደውዬ እንዴት ያችን ሚስኪን ማትረባ ሴት እንዴት ነው ለማስገደል አስባችሁታል? ሽፍታ ናት ወይስ የት ቦታ ባለ ሀብት ነች? በቃ የትኛው ስሟ እኔ አንዳንድ ጊዜ ምኗ ተፈልጎ እሷን ሰው ሊጎዳ ትፈልጋል። እኔ እኮ የዛን ሰዓት ስትሰድበኝ እዛው አዲስ አበባ ቁጭ ብዬ እኮ ከቤቴ እኮ 15 ደቂቃ እኔ ሲኤምሲ ፀሐይ ሪል ስቴት ነኝ ያለሁት። እሷ ደግሞ ሀያት እዛው ኮንዶሚኒየም የተከራየችው። ጓደኞቼ ቤቷን ያውቃሉ። ሄጄ እሷን መጣላት ትችላለሁ ስትሰድበኝ በሰዓቱ። አሁን ከ4 ዓመት በኋላ ምኑ ትዝ ብሎኝ እሷን እየተከታተልኩ ላስገድላት ካሜራ ማኗ ጋር ተነጋግራ ካሜራ ማኔ ብር ልክፈልና ቀስ አድርገህ ግደላት ብላ ነገረችው ለካሜራ ማኔ። ካሜራ ማኔ ደግሞ ዞር በያላት ብላ ወራች። ሰምተሻታል? ጠላኝ ነው። በስመ አብ የሆነች ቁጭራናት በእናታችሁ በስመ አብ። ካሜራ ማኖችን ግደሏት ብላችኋለች አለች። ካሜራ ማኖቿን እኔ አንዱንም ካሜራ ማኗን የሷንም አላውቅላትም። ምን እሷን ተገላ ምን የእሷ ምን ልታመጣ ማለት ምን ስለተሆነ እንዴት ነው ግን ፋር የምትሄደው? እግዚአብሔር ደንቆሮ ናት። ግን በጣም ይሄ እኮ ያስጠይቃታል። እንደው ኢትዮጵያ ሆና ነው እንጂ ከየት አመጣሽው ትባል ነበር። ደህና ህግ ያለበት ሀገር ቢሆን ኖሮ እግዚአብሔር ከየት አመጣሽው ማን ያለው? ወንጀል እኮ ነው። ወንጀል እኮ ነው፣ ያስቀጣል። ክደና መክሰስ ትችላለች። ማንም ምን ከሰሻት ካሜራማኑን ታመጣለች ያለችውን ተብላለች። አይ ለቴዲ የሚባለው ጋር ተቀርባ ማን ያለሽ እንዴት ተብላ መጠየቅ አለባት። ሰው ሲያካወራሩ ያስታውቃል። ምን አንጎልፋቶ ናት በእናታችሁ። ምቀኛ ስለ ሰው አትጨነቅ። ኧረ ገደል ትግባ። ይኸውልሽ ደግሞ ምን አለ ተሰራሽ ምንም ነገር የሚያስጨንቅሽ ነገር የለም። ደግሞ ምን አለች ያለው ይኸው ጽፎልሻል እዚህ ቆይ ትናንት አመሻሹ ላይ የግድያ ሙከራ ተደርገዋል አዲስ አበባ ስሟ በተጠቀሰው ግለሰብ። ከዛ ሳቷት ራሷን ገላ ገደሉኝ እንዳ
እንዳትልና በኋላ ሲጣራ ራሷን እንገላለን። ኧረ እሱማ አይታ ነገርኩሽ እኮ እኔንም በጣም እዚህ ፖለቲካው ላይ እሱ አሁን የምታስበው ድሮ ዩቲዩብ ላይ ያለው ቴምር መስያት ነው። ስንት ሰው ጋር እንደተያዝኩ አላወቀችም። እሷ እያሰደበችኝ እኮ ራሱ ዩቲዩብ ላይ ዝም እኮ ነው ያልኩት እኔ። ገብቶሻላ? አሁን እሷ እንደምታስበው ያቺ ሲሰድቧት ዝም የምትል ቴምር አይደለችም ቲክታክ ላይ። አሁን እሷ እንደዛ ጠብቃለች አይደለም። ሲሰድቡኝ ይሳደባል። ያውም አንድ አይደለም የምሳደቡ ብዙ ነው የምሳደበው። ችዬ በቃ ዝም ስል የሚመለስ አይደለም ቲክታክ ላይ ያለ ማህበረሰብ። በነገራችን ላይ እንደመጣው ሲሰድቡኝ ሚዩት አድርጌ ቤታዩና ሂዊ ድሮን ብትጠይቋቸው አሁን ያሉ ልጆች ናቸው። ሁለቱ ይሰድቡኝ ነበር እንደመጣው እየተጋገዙ ገስት ላይ ቁጭ ብለን እየተቀባበሉ የሆነ እንካ ሰላምቴ ምናምን በሚል ይሰድቡኝ ነበር። ሚዩት አድርጌ ሲጨርሱ ወሬ ያወራለሁ። በቃ እና አሁን በግድ ተሳዳቢ ያደረጉኝ እና እሷ ስንት ሰው ጋር እዚህ በፖለቲካ ውስጥ ስገቢ ደግሞ በጣም ብዙ ሰው ነው የሚጠላሽ። በተለይ ሴት ስትሆኚ ጫና ሲያደርጉበት አንቺም ሰዎች ላይ ጫና ታደርጊያለሽ፣ ይበሳጩብሻል ምናምን እና ስንት ሰው እንደሚጠላኝ አላወቀችም። እሷ አፏን በከፈተች ቁጥር እሷን ፈልገዋት እንደሚሄዱ እኔን ለመጉዳት ገባሻል። ግን እኔ ምንም የምጎዳው ነገር የለኝም። ለምን አይሰቅሏትም? ለራሷ ግን ችግር እየፈጠረች እንደሆነ ራሷ ላይ አልገባትም። ትናንትና ራሱ ይቺ አዝማሪ ቤተልሔም ዳኛቸው ቤቷ ገብታ ታስገድልሻለች አለቻት አሉ። ራሷ እንዳታስገድል አፈራው ሞጣና እሷ እንዳያስገድሏት ወይ ፈራው ልትይቻ ኦ ማይ ጋድ ለምን እንዲህ አይነት ነገር አሁን እስቲ በእግዚአብሔር የት ምን የሚያዳርስ ነገር አለና ግድያ ውስጥ ምን አይነት ባለጌዎች ናቸው ግን እነዚህ? ለእግዚአብሔር ነው ራስሽን ነፃ አውጪ። የት ነው ያልኩት ምናምን ብለሽ እውነት አውጪ ራስሽን ከእንደዚህ አይነት ነገር። አንቺ እንዳልሽ ቴዲን አናግሪውና ተናገሪ። ያ መቼ ነው ያልኩት? እኔ መታ ትናገራት፣ አለበለዚያ ህዝብ ይነሳባታል። ያ ትምጣ አሁን ምን አሳስበሽ? አዎ ልጅን ሰድባኝ ነው ምናምን ነው የምትለው። የሰደብኩባት ምክንያት ደግሞ ትራኩን የገዛችው በሱ አብር ነው እየተባልኩ በሞጣና በነ ቤተልሔም ዳኛቸው ስሰደብ ነው። እኔ ከሜዳ ተነስቼ አይደለም። ፍራው ልትቻል ለምን ከሰሰች ነው መሰለኝ። ገብቶሻል? አትሊስት አማራዎች ናቸው እነዚህ ሰዎች ከጎን መቆም ነበረባቸው። ግን እኔን ገንዘቧ ንብረቷ ይጣራ ከመንገድ ዳር ያነሳኋት ሴትዮ